ኢትዮጵያውያን የአሜሪካዋን ዲሲ ጉድ ሰሯት። ስደት እጅግ አስከፊ ነው። ስደት ከወዳጅ ዘመድ ቤተሰብ ተለይቶ በባዕድ አገር ባይተዋር ሆኖ መኖር ነው። ስደት በሰው አገር ሁለተኛ ዜጋ ሆኖ መኖር ብቻ ሳይሆን እሱን ተከትሎ የሚመጣውን ሁሉ ዋጥ ቻል አድርጎ መኖርም ይጠይቃል። ስደት ሰው ሆነው እንደ ሰው መብትን የማይጠየቁበት፣ ኮሽ ባለ ቁጥር የሚበረገግበት፣ አንድ ነገር ተፈጠረ ሲባል ቀድመው የሚጠረጠሩበት፣ ወደ ባሻ አንገተ ሰባራ ሆነው እንዲኖሩ የሚገደዱበት ፈታኝ ሕይወት ነው። ይህ ሁሉ የሆነው ስደት ለኢትዮጵያውያን ግን ትርጉሙ ሌላ ነው። የቀኑ ሐሩር እያነደዶት፣ የሌሊቱ ብርድ እየጠበሶት፣ ለቀናት ወይንም ለወራት የሰሐራ በረሃ አቋርጠው ከቀናዎት ስደተኛ ካልሆነም ለዘላለም ከአሸዋ ላይ ለመዋሃድ ወስነው የሚገቡበት ምርጫ ነው ስደት። ቀይ ባሕርን ሲያቋርጡ ለባሕር አውሬ የሚዳረጉበት፣ ያም ካልሆነ የጠረፍ ጠባቂ ዘብ የሚያርከፈክፍቦን ጥይት ለማለፍ በሕይወቶ የሚቆምሩበት፣ ዕድለኛው ሆነው ይህን ሁሉ ካለፉ የሚጠብቆትን መከራ በረከት አድርገው የሚቆጥሩበት ነው ስደት ለኢትዮጵያውያን። መንገዱ አደገኛ፣ ኑሮ አታካች የሆነው ስደት ከቀደመው ዘመን ጀምሮ አሁን ድረስ ብዙ ኢትዮጵያውያን የሚመርጡት ሲሆን ሲቀናቸው በቦሌ ወይንም ካልሆነ በባሌ እንደሚባለው ለዘመናት ሲነጉዱ ከሀገራቸው ሲነቀሉና ሲነደዱ ኖረዋል። በመሆኑም ዛሬ ላይ ኢትዮጵያዊ የሌለበት የዓለም ክፍል ያለ አይመስልም። ከያኒው እንዳለው ያልገቡበት የለም፣ ያልገቡበት የለም። ግን ለምን? ለዚህ ብዙ ሊባል ይችላል። የፖለቲካ ነጻነት፣ የኢኮኖሚ ድሎት፣ የባህል ወይንም የሃይማኖት ተጽዕኖ ሽሽት፣ ብቻ የስደት ምክንያት ብዙ ነው፣ እልፍ ነው። በተለይ ቀደም ባለው ጊዜ በደርጉ ዘመን አያሌ ኢትዮጵያውያን የሥርዓት ጭቆናና የሹም ግልምጫን የጦርነት እሳትን በመሸሽ በሁሉም አቅጣጫ እንደ ጉም በነዋል፣ ተነዋል። ሄደ በጫማ ሄደ በግር፣ ሄደ በጫማ ሄደ በግር፣ የአገሬ ወጣት የኔ ፍቅር ተብሎ እስኪቀነቀንላቸው ድረስ ቀያቸውን ለቀው አገራቸውን ርቀው የስደት ኑሮን ተጎንጭተዋል፣ ጨልጠውታል። ዘመነ ደርግ ፍጻሜውን ቢያገኝም የምስኪን ኢትዮጵያውያን ስደት ግን ቁጥሩን ጨምሮ አደጋውን አብሶ ይበልጡን ቀጠለ። በሥርዓት ለውጥ ፖለቲካው ተንፈስ ቢልም ኢኮኖሚው ግን የብስኑ የስደት መንገድን አስከተለ። ስለሆነም ሁሉም እንዳቅሙ የስደት መንገድን መረጠ። የድሃ መቀነቷን ቋጥራ ያስተማረች እናት ኢትዮጵያን ገፍቶ ለመሄድ እጅግ የከበደው ኑሮ አስገዳጅ ሆነ። ከዲቪ ጀምሮ ለተሻለ ትምህርት በሚል ከሀገር የሚኮበልሉ ፊደል የቆጠሩ ዜጎች ምርጫቸው የስደት ኑሮ ሆነ። ይህን ያጡ የከተማና የገጠር ወጣት ልጃገረዶች ኑሯቸው የአረብ ሀገር ግርድና ሠራተኝነት ሆነ። ዕድሜው ለሥራ የደረሰ ትኩስ ኃይል ብቸኛ ምርጫው የሰሐራ በረሃ አሊያም የቀይ ባሕር አውሬ ሆነ። ኑሮ ደላው የሚባለው የከተማው ሞልቃቃ ሁሉ ከፍተኛ ገንዘብ እየከፈለ ኑሮውን በባዕድ ሀገር ማድረግ መረጠ። የስደት አብዮት ኢትዮጵያን አጥለቀለቀ። ዜጎቿም በመላው ዓለም ተበተኑ። እርግጥ ነው ስደት እንደ ሌላው ነገር ሁሉ ሙሉ ለሙሉ አስከፊ ነው ለማለት አይቻል ይሆናል። እንደ ኢትዮጵያ ላለች ድሃ ሀገር እንደውም ስደተኛው እንደ ሻማ እየቀለጠ ለሌላው ብርሃን የሚሆን ተደርጎም ይቆጠራል። የአረብ ፊት እንደ እሳት እየገረፋት ድሃ ወላጆቿን የምታጎርስ እህት እንደ ማሽን 16 ሰዓት እየሠራ ወገን ቤተሰቡን ቀጥ አድርጎ የሚያኖር ጎበዝ፣ በክፉ ጊዜ ለጓደኛ አብሮ አደግ አለሁልህ ብሎ የሚደርስ ወገን ማፍራት መሆኑም ሲታሰብ ስደትን በበጎ ጎኑ ሊያስነሳው ይችላል። ከዚህም በላይ እንደ ሀገር ኢኮኖሚን የሚደግፍ የውጭ ተጽዕኖን የሚገዳደር የምንዛሪ ምንጭ በመሆን መጥቀሙም እንደ በጎ ይጠቀሳል። ይህን ሁላ ስለ ስደት ዛሬ ማንሳታችን ካለ ምክንያት አይደለም። ይህን ሁሉ መከራ ችሎ የሚኖረው ስደተኛ ከሀገሬ በ60 ቀን እንድትወጡ ስትል ከሰሞኑ አሜሪካ አስታውቃለች። በጨዋነቱና አንገቱን ደፍቶ በመሥራት ብዙ የሚባልለት ኢትዮጵያዊ ስደተኛ ጭምር በአስቸኳይ ሀገሬን ለቀው ውጣ ስትል ላስጠነቀቀችው አሜሪካ የወደቀ ግንድ ምሳር ይበዛበታል ከማለት ውጪ ሌላ ምን ሊባል ይችላል? ከሀገሩና ከወገኑ በላይ የተሰደደበትን ሀገር ኢኮኖሚ በመደገፍ የሚታወቀው ምስኪን ስደተኛ በሚከፍለው ግብር፣ በሚሰጠው አገልግሎት፣ በሚሸምተው ሸቀጥና በሌላም የደገፏት ሀገር ናት በፍጥነት ውጥልኝ ያለችው። በተለይ የአሜሪካዋ ከተማ ዋሽንግተን ዲሲ ለዚህ ምስክር ስትሆን የተቀዛቀዘ ኢኮኖሚያን በማሞቅ የደበዘዙ የንግድ ማዕከሎቿን በማንሰራራት የተዘጉ ቤቶችን በመከራየት ለአገሬው ዜጋ ሁሉ ከፍተኛ ጥቅምን በመስጠት ይታወቃሉ የሀበሻ ስደተኞች። የሀበሻ የዲሲ ተሞክሮ
ከዚህ በላይ እንደሆነ ሲጠቀስ የራሱን ማንነት ጠብቆ ሰላምና ጸጥታውን ተከትሎ እንደ ማሽን እየሰራ ዲሲ ላይ ያሳየው ስኬት ከተሰደዱት ሳይቀር እንደ ዲሲ አይ ሀበሻ ሲሰራ ያስብልም ነበረ። በዚህ በዛሬ ዘገባችን የተሰጠውን መግለጫ ተብዬ ጨረፍ አድርገን ኢትዮጵያውያን በዲሲ ስላስመዘገቡት ድል ዘርዘር አድርገን እንድናይ አድማጮቻችንን ከወዲሁ እንጋብዛቸዋለን። የአሜሪካ መንግሥት ማስጠንቀቂያ። በአገሬ ለመቆየት ሕጋዊ መሠረት የሌላችሁ የኢትዮጵያ ዜጎች በ60 ቀናት ከአገሬ ውጡ ብላለች አሜሪካ። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት በማንሳት ነው ይህንን ያለችው። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖኤም ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መብቱ መነሳቱንም አሳውቀዋል። አሜሪካ ከ1990ዎቹ ጀምሮ በአገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበረ። አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ሌሎች በአገሯ ለመቆየት ሕጋዊ መሠረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድመው ከአሜሪካ ለሚወጡ ትኬት ወጪያቸው እንደሚሸፈን $1,000 ጉርሻ እንደሚሰጥና ለወደፊቱ ሕጋዊ የኢሚግሬሽን ዕድል እንደሚኖራቸው ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ገልጻ ያለ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስርና ከሀገሯ እንደምታባረር አስጠንቅቃለች። ዋሽንግተን ዲሲ በፖለቲካ በዲፕሎማሲና በሌሎችም ጉዳዮች ላይ ባላት ተጽዕኖ ትልቅ ቦታ የሚሰጣት የዓለማችን የከተሞች ቁንጮ ተደርጋ ትወሰዳለች። ይቺ ታላቅ ከተማ የበርካታ አሜሪካውያን መኖሪያ መሆኗም ይታወቃል። ዋሽንግተንን ቀረብ ብሎ ላየ ጠለቅ አድርጎ ለመረመረ ግን አዲስ ኃይል በውስጧ ስር ስለመስደዱ በደንብ ማስተዋል ይቻለዋል። ይህም በማንም አይደለም፣ አንገቱን ደፍቶ ድምፁን አጥፍቶ ከተማዋን እየተቆጣጠረ ባለ ዲያስፖራ ኢትዮጵያዊ እንጂ። ከአደምስ ሞርጋን ጀምሮ በሌሎችም ጎዳናዎች፣ ስፍራዎች የሚገኙት ኢትዮጵያውያን ቁጥራቸው እየጨመረ ሥራቸው እየሰደደ መሄዱን ያዩ ነባር ነዋሪዎች ትንሿ ኢትዮጵያ ብለው እስከ መጥራትም አድርሷቸዋል። የደርግ መንግሥትን በመሸሽ ወደ ስፍራው ማቅናት የጀመሩት ቀደምት ስደተኞች ዛሬ ላይ እጅግ የተደራጁ ማኅበረሰቦች፣ ሥርዓታቸውን የጠበቁና ተስፋ የሰነቁ ግንባር ቀደም የአፍሪካ ዲያስፖራዎች መሆን እንዳስቻላቸው በግልጽ አሳይተዋል። በከተማዋ የተንሰራፉት እነዚህ ኢትዮጵያውያን ብዙዎች እንደሚሉላቸው ይህንን ሽግግር ሲያደርጉ ኢትዮጵያን ዳግም በአሜሪካ ሲተክሉ በጩኸታቸው ረብሸው ሳይሆን ድምፃቸውን አጥፍተውና ጠንክረው ሰርተው ግረው ብቻ ነው። በንግድ ዘርፍ ካፌዎች፣ ሬስቶራንቶች፣ የመኪና ማቆሚያዎችና ሌሎችንም ከቀደሙት ነዋሪዎች በጨዋ ደንብ ሲረከቡ ወግና ሥርዓታቸውን የሚጠብቁበት የእምነት ስፍራዎቻቸውን አቋቁመው ማኅበራዊ ትስስራቸውን የሚጠብቁበት ጠንካራ የግንኙነት ሰንሰለት ዘርግተውም ነበር። ታዲያ ይህን ያዩ ሁሉ ኢትዮጵያውያን ድምፃቸውን አጥፍተው ዲሲን ተረከቡ ሲሉም ይደመጣሉ። በጥብቅ ማኅበራዊ ትስስራቸው ከሰው ባህል ይልቅ በራሳቸው ባህል መቀኘታቸውን አንዳንዶች እንደ ጥሩ ነገር ባያዩላቸውም በዲሲ ጎዳናዎች የሚታየው ሁኔታ ግን እውነታውን እንዲመሰክርላቸው አድርጎታል። ዲሲን እንደ አዲስ በመሥራት ኢኮኖሚዋን በማነቃቃት ጠንካራ የእርስ በርስ ግንኙነት በመፍጠር በአሜሪካ አቻ የለሽ አፍሪካውያን መናገሻ አድርገዋታል። ኢትዮጵያውያን ሁሉን ነገር ከመሠረቱ ይገነባሉ። እናም በውጭ አገር ያለው ጠንካራው ሥራ እንዲሳካ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በምክንያትነት ትነሳለች። እንደ አውሮፓውያን አቆጣጠር በ1987 የተመሠረተው የደብረ ሰላም ቅድስት ማርያም ቤተ ክርስቲያን መንፈሳዊ ቤታቸው ሆኗል። በየሳምንቱ ከ4,000 በላይ ኢትዮጵያውያን ኦርቶዶክስ ተዋሕዶ አማኞች ይሰበሰቡበታል። ዕጣን፣ ዝማሬዎች፣ ከበሮዎች፣ ነጭ ሻሾች፣ ጥንታዊ ዜማዎች በአሜሪካ ሰፈሮች ውስጥ ያስተጋባሉ። ለብዙዎች ይህ ቤተ ክርስቲያን ብቻ አይደለም፣ ባህላዊ ምሽግም ነው። ቋንቋ፣ ማንነትና ትውስታ የሚሸራሸሩበት ስፍራ። በአካባቢው ባለሥልጣን አስተያየቶች የኢትዮጵያ ማኅበረሰብ በጥልቅ የተደራጀ ቤተሰብ ተኮርና በባህል ጠንካራ እንደሆነ አድርገው ይገልጹታል። በዲሲ ቢሮዎች ውስጥ አንዳንድ ጊዜ በሹክሹክታ የሚነገረውም ከኢትዮጵያ በበለጠ ፍጥነት የሚንቀሳቀስ ማኅበረሰብ የለም የሚለው ነው። ሰርግ፣ የቀብር ሥነ ሥርዓት፣ የገንዘብ ማሰባሰቢያ፣ የፖለቲካ ክስተት ሲኖር በአንድነት ይቆማሉ። በመቶዎች አንዳንዴም በሺዎች የሚቆጠሩ ሕዝቦች አንድ ሆነው ይገኛሉ። በዲሲ አካባቢ ያሉ ባለሥልጣናት በኢትዮጵያውያን አስተዋጽኦ ብዙውን ጊዜ ተመሳሳይ ነገር ይናገራሉ። ንግዶች በሚዘጉበት ጊዜ ኢትዮጵያውያን
ሙሉ ሰፈሮችን ሕያው አድርገው ያቆያሉ። መኖራቸው ጎዳናዎችን ለውጦታል። ገንዘባቸው ለነባር ባለ ንብረቶች የኪራይ ገበያም እንዲረጋጋ አድርጓል። ንግዶቻቸው አዳዲስ ጎብኚዎችን ስቧል። በምግብ ፌስቲቫሎቻቸው የእግረኛ መንገዶችም ሞልተዋል። ትንሿ ኢትዮጵያ ባህላዊ ማዕከል ብቻ ሳትሆን የኢኮኖሚ ሞተርና ልብም ሆናለች። ፀሐይ በዋሽንግተን ዲሲ ስትጠልቅ የትንሿ ኢትዮጵያ ታሪክ ስለ አንድ ሰፈር ብቻ ሳይሆን ኢትዮጵያውያን በጸጥታ ያለማቋረጥ ክፍል በክፍል ለገነቡት ሥርዓት ማሳያ ሆኗል። ምክንያቱም በጩኸት በግጭት ወይንም በጎሳ ወይንም በነገድ ላይ የተመሠረተ አንድነት ከሚመጡት ሌሎች ዳያስፖራዎች በተለየ ኢትዮጵያውያን እንደ ውሃ የመንቀሳቀስ ዝንባሌ ያላቸው ጸጥ ያለ በጋራና በእርጋታ የሚጓዝ እምብዛም ጩኸት የሌለበት የውሃ ጉዞ። በዲሲ ያሉ ባለሥልጣናት የኢትዮጵያን መገኘት ልዩ መሆን በሚገባ ይገነዘባሉ። አንድ የከተማ ዕቅድ አውጪ እንዲህ ብሎ ነበር። ነባሩን ሥርዓት አያበላሹትም፣ ግን በዙሪያው በውስጡ ይፈሳሉ እና በመጨረሻም የእሱ አካል ይሆናሉ። እናም ታዲያ ያ ረጋ ያለ ፍሰት በየቦታው ይታያል። ዩ ስትሪትን እንመልከት። የኢትዮጵያ ንግዶች ከመምጣታቸው በፊት አካባቢው በወንጀል በባዶ ሕንፃዎችና በተዘጉ ሱቆች ምክንያት የተወረረ ቦታ ይመስል ነበር። ነገር ግን ከዚያ በኋላ ሬስቶራንቶች ባለቤቶቻቸውን አገኙ። የተዘጉ ሱቆች ወደ ሕያው ካፌነት ተቀየሩ። ከዚያ የጋራ መሰብሰቢያ ቤተ ክርስቲያን ተተከለ። ብዙ ሕዝብም ግልብጥ አለ። ይህን የተከራዮች ባለንብረቶችና ባለሀብቶች በቦታው ተተኩ። ይህ ሽግግር የተከሰተውን በኃይል ሳይሆን የሚፈልገውን ሆኖ በመገኘት ብቻ ነው። እያንዳንዱ የስኬት ታሪክ የተደበቁ ትግሎች አሉት። ሁለተኛ ትውልድ ኢትዮጵያውያን ያጋጠማቸው ፈተና እዚህ ጋር ይጠቀሳል። የአዲስ ትውልድ አንዱንም ሳይዝ በሁለት ዓለማት መካከል እንዲዋለል አድርጎታል ይባላል። ሥርዓትን የሚጠይቅ ጥብቅ ባህልና ነፃነትን የሚያበረታታ የዘመናዊ አሜሪካ ሕይወት። በአሌክሳንድሪያ የምትኖር አንዲት ወጣት ወላጆቼ ሕይወታቸውን እዚህ ገንብተዋል፣ ግን በአእምሮአቸው አዲስ አበባ ውስጥ ይኖራሉ። እኛም በምናብ አዲስ አበባና በእውነታዋ ዋሽንግተን መካከል እንዋልላለን ብላለች። በሌላ በኩል ዕድሜያቸው የገፉ ኢትዮጵያውያን ልጆቻቸውን በአሜሪካ ባህል በማጣታቸው ይማረራሉ። በሲልቨር ስፕሪንግ የሚኖር አንድ አባት እንዲህ ብሏል። ልጆቻችንን ለመጠበቅ አብያተ ክርስቲያናትን ገነባን፣ ግን አሜሪካ ጠንካራ ናት። ከጠበቅነው በላይ ጠንካራ ስለሆነች ልጆቻችንን እንዳትወስድብን እንሰጋለን። ቢሆንም ዲያስፖራው ወደፊት ይገፋል። በፌርፋክስ ካውንቲ ኢትዮጵያውያን የሪል ስቴት ባለቤቶች፣ የንግድ ሕንፃዎች ብሎክ ባለሀብቶች ሆነዋል። በጸጥታ በፎልስ ቸርች የኢትዮጵያ ጠበቆች፣ ሐኪሞች፣ አካውንታንቶችና የኢንፎርሜሽን ቴክኖሎጂ ባለሙያዎች በብዛት አሉ። ብዙዎቹ እንደ ስደተኛ የመጡ ናቸው። ነገር ግን ያለ ዜና ወይንም የፖለቲካ ትኩረት በሥርዓቱ ውስጥ ስር ሰደዋል። በሞንትጎመሪ ካውንቲ የኢትዮጵያ ማኅበረሰብ ተቋማት በትምህርት ቤት ቦርዶች፣ በአካባቢ ምርጫዎችና በመኖሪያ ቤት ፖሊሲዎች ላይ ተጽዕኖ አሳድረዋል። ሁሉም ራሳቸውን የፖለቲካ ኃይል አድርገው አይቆጥሩም። ምክንያቱም ደግሞ በስደት ዓለም ኢትዮጵያውያን ለሥልጣንም ብዛም ስለሆኑ እንደሆነ ይነገራል። ይህ ግን ጊዜያዊ ይመስላል። ኃይል እጅግ ሲበረታ፣ አዲስ ትውልድ ሲተካ ለዋሽንግተን ዲሲ የማይቀርላት። ለዛሬ በዚህ ይብቃል። በቀጣዩ ክፍል እንዴት አንድነታቸውን ጠብቀው የባህል አብዮት እንዳስነሱ፣ ጠንካራ ሠራተኛና ሥርዓተኛስ እንዴት ሆኑ፣ ስር እየሰደደ ሄደው አጠቃላይ ተጽዕኗቸው እንዴት የዲሲን ሲቀጥልም የአሜሪካን ፖለቲካ በመናጥ መብታቸውን ያስከብራል የሚለውን እናያለን። ቸር ሁኑ የሳሎን ዓለም ቤተሰቦች።